የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ እሰጣችኋለሁ ብሎ የማይተገበር የ3ዲ ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ይሄን ይዞ ከጠፋ በኋላ አዲስ አበባ አሜሪካ ላይ ጋዜጠኞችን ሰብስቦ የመንግስት ባለስልጣናት ጉቦ ስጠኝ ብለው እያስቸገሩኝ ስለሆነ ኮብልይ ያለው ብሏል። እሱ ቢኮበልልም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ የሰራው እሸቱ መለሰ እዚሁ ነው ያለው። ፊንቴክ ከፐርፐዝ ብላክ ኢትዮጵያ የተለየ ነገር ያደረገው ነገር የለም። ይሄን በተጋነነና በማይተገበር ሐሳብ ይዞ መጣ። ከሰዎች ላይ ገንዘብ ሰበሰበ፣ ይዞባቸው ጠፋ። ይሄኛውም ሰረቀ። ልዩነቱ ምንም እንትን የለውምና ዶክተር ፍስሐ እሸቱ ከሀገር ቢወጣም እሸቱ መለሰ ሀገር ውስጥ ነው ያለውና ሰብሰብ ብለን ይሄን ሰውዬ እንጠይቀው። ኮሜዲያን የሚለው እንኳን ትንሽ ያናደኛል ሳቁ ጭምርና እሸቱ መለሰ በተጨማሪ ኤአይ ስልጠና ሰጣለሁ ብሎ ብር ሲለቀው ነበር። አርቲፊሻል ኢንተለጀንስ ኢንስቲትዩት ለማንም አካል ኤአይ ስልጠና እንዲሰጥ እውቅና የሰጠውት የለምና ተጠንቀቁ የሚል መልእክት አስተላልፏል። በዚህ አጋጣሚ በሁለቱም ጉዳይ ላይ ተበላችሁ ሰዎች ተሰብስበን ይሄ ነገር ወደ ሕግ ቢሄድ ምን ይመስላችኋል? ሰሞኑን ከፐርፐዝ ብላክ ኢትዮጵያ ጋር በተገናኘ አንድ ወንድማችን ሚዲያ ላይ ወጥቶ ያቀረበብን ውንጀላ አለ። የኢትዮጵያ ጋር የሰራንበት ውል እዚህ ለማስረጃ ቀርቧል ማለት ነው። ሌሎችንም ጉዳዮች እንዳስሳለን። በአጠቃላይ ደግሞ ፐርፐዝ ብላክ ኢትዮጵያ ቤት የሸጠላቸው ወይም 1.5 ሚሊዮን ብር ሼር የሸጠላቸው ከ1000 በላይ ግለሰቦች እንዳሉ ተናግሮ ነበር። የነዚህ ግለሰቦች ጉዳይ የት ደረሰ? ፐርፐዝ ብላክ ኢትዮጵያ ከዶንኪ ቲዩብ ጋር ሰርቷል ወይ? መቼ ነው የሰራው? ምንድን ነው የሰራው የሚለውን እንየው። ዶክተር ፍስሐ እሸቱ አሁን ስንት ላይ ነው? 2018 የዛሬ 5 ዓመት ገና ፐርፐዝ ብላክ እንደተመሰረተ በጣም በብዙ ሰው ሲያስደውሉልን ስለነበረ ኢሜል ሲጻፍልን ስለነበረ በቃ ይሄ ነገር ሲሪየስ መሆን አለበት ብለን ቢሮአቸው ድረስ በአካል እንደ ማኔጅመንት ቲም በወቅቱ ያለን ሰዎች አብረን ሄድን። ዶክተር ፍስሐ እሸቱ በወቅቱ ስለ ፐርፐዝ ብላክ ኢትዮጵያ ዓላማ የነገሩን ነገር ኢትዮጵያ ሀብቷ የሰው ሀብት የሰው ኃይልና መሬት ነው። ይሄ የገጠር መሬት ከታረሰና መሀል ላይ ብዙ ነጋዴ ብዙ ደላላ ሳይገባበት በቀጥታ ከገጠር ምርቱ አዲስ አበባ መጥቶ ከተሸጠ ኑሮ ውድነት መርከስ ይችላል። የሽንኩርት፣ የድንች፣ የቃሪያ ዋጋ አትሊስት መርከስ አለበትና ይሄንን ለማድረግ ትልቅ ፕሮጀክት ነድፈናል ብለው ከ1 ሰዓት ተኩል በላይ የፈጀ የፕሮጀክታቸውን ማብራሪያ አቀረቡልን። በወቅቱ የፐርፐዝ ብላክ እቅድ በሰፊው እያመረተ በቀጥታ ከገበሬው የተረከበውን አዲስ አበባ ምቶ ወይም ውድ ሳያደርግ መሸጥ ነበር። ይሄ ደግሞ ለኢትዮጵያውያን የኑሮ ውድነትን የሚፈታ እጅግ በጣም የምስራች ስለሆነ እንደ ዶንኪ ቲዩብ ከምንሰራበት ወርሃዊ የማስታወቂያ ዋጋ እጅግ በጣም ቀንሰን ገና አክሲዮን ሊሸጥ ስለሆነ ገና ሊጀምር ስለሆነም እንዲቋቋም ዓላማችን ነው ብለን እኛም አክሲዮን እንገዛለን ብለን ማስታወቂያ ለመስራት ተዋዋልን። ይኸውልህ ወንድሜ 2012 ዓመተ ምህረት ነሐሴ ወር ማስታወቂያው የ1 ዓመት ውል ነው። ስናስተዋውቅ የነበረውም ቀለብ ከገበሬው የሚል ገበሬው ያረሰውን የእርሻ ምርት ወደ አዲስ አበባ መጥቶ መሸጥ ነው። የአገራችን አርሶ አደር በኋላ ቀር አስተራረስም ቢሆን ያመረተውን ምርት የሚቀበለው አጥቶ የገበያ ያለ ሲል ኑሮ ተወደደ እያለ ያማርራል። የአንድ አክሲዮን ዋጋ 100 ብር ነው። ዝቅተኛው የአክሲዮን መጠን 1000 ብር ነው። አዲስ አበባ በተለያዩ አካባቢዎች በከፈታቸው ከገበሬው ሱቆች ቀለብ ከገበሬው በማለት
አዲስ የገበያ ስርዓት ለመጀመር ዝግጅቱን አጠናቋል። ፐርፐዝ ብላክ ኢትዮጵያ። በማስከተል ፐርፐዝ ብላክ ወደ አዳዲስ ፕሮጀክቶች ሄዷል። ሌሎች ብዙ ጉዳዮችን ነካክቷል። ከኛ ጋር ያለው ውል ግን የተቋረጠው ከ2013 እስከ 2014 ነሐሴ ወር ብቻ ነው። በወቅቱ ፐርፐዝ ብላክ በጣም በጥሩ ሁኔታ እየሰራ ነበር። አዲስ አበባ ላይ ሱቆች ከፍቶ ቀለብ ከገበሬው በሚል በርካሽ ምርቶችን እስከ ማቅረብ ደርሶ ውጤቱ ታይቶ ነበረ። እናመሰግናለን ብለው ሰርተፍኬት ሰጥተውን ቢሮአችን ድረስ መጥተው አመስግነውን በሰላም ከፐርፐዝ ብላክ ኢትዮጵያ ጋር ተለያየን። ሌሎቹ ሁለቱ የቴዲ አፍሮ ጓደኞች የተከሰሱበትን ጉዳይ ሰማችሁ? ጠበቆቹ አንዱ ያወቀውን ለሌላው መናገሩ ምንድነው ወንጀሉ ሲሉ በፍርድ ቤት ጠይቀዋል። የተፈጠረውን ልንገራችሁ። በአርቲስት ቴዲ አፍሮ ጓደኞች ላይ የተከፈተው የምርመራ መዝገብ እጅግ አሳሳቢና አስገራሚ የሕግ ክርክሮችን እያስተናገደ ይገኛል። ፖሊስ ተጠርጣሪዎችን ሕገወጥ የጦር መሳሪያና አደንዛዥ ዕፅ በመገኘት እንዲሁም ሁከትና ብጥብጥ ለማነሳሳት ሞክረዋል በሚል ከባድ ወንጀሎች ጠርጥሮም ምርመራ ያካሄደ ቢሆንም በችሎት ውስጥ የተነሳው የሐዋሳው ክስተት ግን የሕግ ባለሙያዎችንም ሆነ ታዛቢዎችን ጉድ ያሰኘ ሆኗል። ባለፈው ሚያዝያ 30 ቀን በነበረው የችሎት ውሎም መርማሪ ፖሊስ የተፈቀደለት የመጀመሪያው የ14 ቀናት የምርመራ ጊዜ ማለቁን ተከትለው ተጨማሪ 14 ቀናት እንዲሰጠው ፍርድ ቤቱን ጠይቆ እንደነበር በወቅቱ በዛሀበሻ ዘግበናል። ትናንትና ደግሞ 9 ቀን ተፈቅዶለታል። በዚህ ወቅት የተጠርጣሪ ጠበቆች ያነሱት መቃወሚያ የጉዳዩን አሳሳቢነትና ሕጋዊነት በእጅጉ ጥያቄ ውስጥ የሚከት ነው። እንደ ጠበቆቹ ገለጻ ፖሊስ ደንበኞቻቸው የጠረጠረበትና ቃል የተቀበለበት አንደኛው ምክንያት በሐዋሳ ከተማ ከተፈጠረ ክስተት ጋር የተያያዘ ነው። ሁለቱ ተከሳሾች ወደ ሐዋሳ አቅንተው በነበረበት ወቅት የቴዲ አፍሮ ሙዚቃ ለማዳመጥ አስበው በነበሩበት ዝግጅት ወይም ቦታው ላይ እንዳይከፈት በመከልከሉ ምክንያት ሙዚቃውን ሳይሰሙ ይቀራሉ። ይህንን ያወቀው አንደኛው ተከሳሽ የተፈታ ሁኔታ ለሌላኛው ይነግረዋል። የጠበቆቹ አስገራሚ የሕግ ሙግት የሚያጠነጥነው እዚህ ላይ ነው። አንድ ሰው ያወቀው መረጃ ለሌላ ማካፈሉና መንገሩ ከመቼ ወዲህ ነው በሕግ የሚያስጠይቅ ወንጀል የሆነው ሲሉም ጠበቃው አጥብቀው በፍርድ ቤት ሞግተዋል። መረጃ መለወጥ ወይም ስለተፈጠረ ክስተት ማውራት በሕግ አግባብ እንደ ወንጀል ተቆጥሮ ሰዎችን ለእስርና ለምርመራ የሚዳርግ ከሆነ የዜጎች ሀሳብን የመግለጽ መሰረታዊ መብት አደጋ ላይ መውደቁን በክርክራቸው አንስተው ተከራክረዋል። ይህን የጠበቆች ጠንካራ መቃወሚያና የዋስትና ጥያቄ እንዲሁም የፖሊስን ተጨማሪ የምርመራ ጊዜ ጥያቄ መርምረው ብይን ለመስጠት ፍርድ ቤቱም ለትላንት ቀጠሮ ሰጥቶ ተጨማሪ 9 ቀን መፈቀዱ ይታወቃል። ይሁን እንጂ የጠበቆቹ የክርክርና መረጃ መለዋወጥ ወንጀል አይደለም የሚለውን ኃይለኛ አመክንዮ ፍርድ ቤቱን ሊያሳምነው አልቻለም። ችሎቱ የተከሳሾችን የዋስትና ጥያቄ ሙሉ በሙሉ ውድቅ በማድረግ መርማሪ ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ መቀበሉን ዘግበናል። ይህ ውሳኔ በሕግ አግባብ አንድን ክስተት ለሌላ ሰው ማውራት ብቻውን ለወንጀል ጥርጣሬ በቂ መነሻ ሊሆን ይችላል የሚለውን አሳሳቢ ሕግ ጥያቄ በተመልካች አእምሮ ውስጥ አጭሮ አልፏል። እናንተስ ምን ታስባላችሁ?